ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ውብ ሆኖልኛል። የሰላም አምላክ እግዚአብሔር ስሙ ይባረክ። ኢሳይያስ 9 ላይ ሲናገር ድንቅ መካር ኃያል ይለዋል እና የሰላም አለቃ የዘላለም አባት አያችሁ፣ የሰላም ሁሉ አለቃ ክርስቶስ ነውና የዘላለም ደግሞ አባት እሱ ነውና ከሱ የተነሳ እኔ እህታችሁ ደግሞ ምሕረቱ በዝቶልኝ ጸጋው ደግፎኝ ደግሞ ዛሬም የከበረውንና ሕያው የሆነውን የሚፈውሰውን የሚያጽናናውን የሚያቆመውን የሚደግፈውን ሃሌሉያ የከበረውን እግዚአብሔርን ቃል ይዤላችሁ መጥቻለሁኝ። እግዚአብሔር ደግሞ ደግ ቸር አምላክ ስለሆነ ከሰው ልጆች ሁሉ ደግሞ በምክሩ የተለየ አምላክ ስለሆነ ዛሬ ለወደቀች ነፍስ ተስፋ ለቆረጠች ነገር ለምንድን ነው ለኔ እንደዚህ የጨለሙ ነገር ለምንድን ነው ለኔ ማይሳካው ለምንድን ነው የብዙ ሰዎች አፍ በኔ ላይ የሚነሳ ለምትል ነፍስ ደግሞ እግዚአብሔር ዛሬ ምላሽን ይሰጣል። ሃሌሉያ ክብር ለእግዚአብሔር ይሁን። እጅግ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁልጊዜ ከጎኔ ሆናችሁ በኮሜንታችሁ፣ በአስተያየት፣ በጸሎታችሁ፣ በምክራችሁ ከጎኔ ያላችሁ እግዚአብሔር አምላክ በክርስቶስ ኢየሱስ ስም በተቸገራችሁበት፣ በተጨነቃችሁበት፣ ግራ በተጋባችሁበት ጊዜ መልአኩን ልኮ በኢየሱስ ክርስቶስም እርዳታን ያደርግላችሁ። እጅግ በጣም ወዳችኋለሁ። ሁላችሁም ተባረኩልኝ፣ ከፍ በሉልኝ፣ መከናወን ይስጣችሁ እግዚአብሔር፣ ክፉ አይንካችሁ። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የምንማማርበት የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 28 ነው። ክብር ለእግዚአብሔር ይሁን። እስቲ በጌታ በኢየሱስ ቃል አነባለሁ። በደህና ወደ ምድር ከደረስን በኋላ ደሴቲቱ መጣሊያ ተብላ በምትጠራ ተረዳን። የደሴቲቱ ነዋሪዎችም የሚያስገርም ደግነትን አሳዩን። ዝናብና ብርድ ነበረና እሳት አንድደው ሁላችን ተቀበሉን። ጳውሎስም ጭራሮ ሰብስቦ ወደ እሳቱ ሲጨምር ከሙቀቱ የተነሳ እፍኝት ወጥታ እጁ ላይ ተጣበቀች። የደሴቲቱ ነዋሪዎችም እባብ በእጁ ላይ ተንጠልጥላ ባዩ ጊዜ ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር ቢያመልጥ እንኳን የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ። ጳውሎስ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም ጉዳት አልደረሰበትም። ሰዎቹ ከአሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወድቃል ብለው ይጠብቁ ነበር። ነገር ግን ብዙ ጊዜ ጠብቀው ምንም የተለየ ነገር እንዳልደረሰበት ባዩ ጊዜ ሀሳባቸውን ለውጠው ይህስ አምላክ ነው አሉ ይላል። በጣም የሚገርም ቃል ነው። እንግዲህ እዚህ ጋር ወገኖች ስናይ ሐዋርያው ጳውሎስ በብዙ መከራ ውስጥ በብዙ ለመትረፍ ምንም ተስፋ በሌለበት ስፍራ እግዚአብሔር በባህር እንዴት እንዳሻገራቸው በስብርባሪ እግዚአብሔር እንዴት እንዳተረፋቸው። እንደውም እግዚአብሔር ለጳውሎስ ምን አለው? ጳውሎስ ወይ አይዞክ አትፍራ፣ ስለ አንተ ስል ከአንተ ጋር ያሉትን ነፍስ ሁሉ አድናለሁ ብሎ እግዚአብሔር ለጳውሎስ ሲናገረው እናያለን። በመጀመሪያ ከመነሳታቸው በፊት ግን የመርከቢቱን ሹፌር ግን ተው ይቅርብ ብሎታል። ነገር ግን ሰዎቹ ከጳውሎስ ንግግር ይልቅ የካፒቴኑን ንግግር ነው የሰሙት ወገኖቼ። ነገር ግን ጳውሎስ እንዳለው ግን መርከቢቷ ተናወጠች፣ ኃይለኛ ንፋስ መጣ። በቃ ለመትረፍ እንኳን ምንም ተስፋ አልነበራቸው። በዛ ሁሉ መከራ ውስጥ እንኳን በስብርባሪ ደረሱ ይላል። የሚገርማቸው አያችሁ ወገኖቼ፣ በምንም አይነት ሁኔታ ውስጥ ሆኑ እናንተ ከእግዚአብሔር ጋር ያላችሁ ህብረት ጤነኛ ከሆነ እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር በምንም መንገድ ይሁን በምንም ሁኔታ ያደርሳችኋል። ምክንያቱም እግዚአብሔር የእርሱ የሆኑትን ስለሚያውቃያችሁ ጳውሎስን እግዚአብሔር እንደተናገረው ደረሱ። ከደረሱ በኋላ ደግሞ በዚች መላጤ በምትባልበት ስፍራ ደግሞ ከደረሱ በኋላ እነዚህ በዚህ ስፍራ የሚኖሩ ሰዎች ለነ ጳውሎስ ቸርነትን አደረጉላቸው ይላል፣ ደግነትን አደረጉላቸው ይላል። እነዚህ ሰዎች እኮ የሚተባበሩ አይደሉም፣ ግን እግዚአብሔር ስላዘዘ አያችሁ ቸርነትን አደረጉላቸው። ብርድ ስለነበረ እሳት እንዲሞቁ ጭራሮ አምጥተው አነደሩላቸው ይላል። በዚህ መካከል ግን ጳውሎስ ጭራሮ ሰብስቦ ወደ እሳቱ ሲጨምር ያል ከሙቀቱ የተነሳ እፍኝት ወጥታ እጁ ላይ ተጣበቀች ይላል። አያችሁ እፍኝት ማለት ያው እባብ ማለት ነው፣ ነዳፊ ነው ማለት ነው ወገኖቼ። ስለዚህ ተጣበቀች ካለ በኋላ የደሴቲቱ ነዋሪዎች እባብ በእጁ ላይ ተንጠልጥላ ባዩ ጊዜ ምን አሉ? ይህ ሰው አሉ በእርግጥም ነፍሰ ገዳይ ነው አሉ፣ ከባህር ቢያመልጥ እንኳን የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ ይላል። አያችሁ ከዛ ባህር አምልጦ እንኳን ቢመጣ እግዚአብሔር አሁን እዚህ ሊገለው ነው አሉ። የፍርድ አምላክ አልተወውም አሉ።
አያችሁ፣ የሰዎችን እይታና የእግዚአብሔር እይታ ተመልከቱ። ሰዎች ወገኖች እላያችን አይተው ሊፈርዱብን ይችላሉ፣ ሊያወሩብን ይችላሉ። እግዚአብሔር ለዚህ ነው እኮ ሰው እንደሚያይ እግዚአብሔር አያይም ያለ እኮ ቃሉ ሲናገር። ከዛ በኋላ ግን የሚገርመው ነገር ተባባሉ። ጳውሎስ ግን የእባቢቱን ወደ እሳቱ አራገፋት። አያችሁ፣ ጳውሎስ እባቢቱን እፍኝቱን ወደ እሳቱ አራገፋት ይላል። ያም ብቻ አይደለም፣ እነዚህ ሰዎች በቃ ያቺ እፍኝት ስለነደፈችው እሱ ስለጣበቀችበት አንድ ነገር ይጠብቁ ነበረ። ይሄ ሰው ሰውነቱ ያብጣል እንዲሁም ደግሞ ይሞታል ብለው እየጠበቁት ነው። ምክንያቱም እፍኝት የነደፈው ሰው ወይ ሰውነቱ ያብጣል ወይ ደግሞ ይሞታል። ይህንን ልምድ እነሱ ያውቁታል። መትረፍ እንደማይችል አውቀውታል። ስለዚህ በቃ ይሄ ሰው ሰውነቱ ያብጣል ብለው ወይ ደግሞ ካሁን ይሞታል ብለው እየተጠባበቁ ነው ወገኖቼ። እናንተ መልካም እያደረጋችሁ መልካም ስራ እየሰራችሁ ውድቀታችሁን የሚጠባበቁ አሉ። ኪሳራችሁን፣ ሐዘናችሁን፣ ሞታችሁን፣ ኪሳራችሁን የሚጠባበቁ አሉ። እነግራችኋለሁ፣ እናንተ ከእግዚአብሔር ጋር ያላችሁ ክብር ቀጥሉ። እግዚአብሔር በእነሱ መካከል በክብር ያቆማችኋል፣ በምስጋና ያቆማችኋል። ክብራችሁን፣ ድላችሁን እግዚአብሔር ለእናንተ ለጠላቶቻችሁም ያሳያቸዋል። አያችሁ፣ እዚህ ጋር አሁን ምን አለው? ሰዎቹም አሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወድቃል ብለው ይጠባበቁ ነበር ይላል። አያችሁ፣ ሰዎች ወገኖቼ ትንሽ ስናስከፋቸው ትንሽ ነገር ስና ውድቀታችን ይጠብቃሉ። እንደው እግዚአብሔር የእሷን ጉድ ያሳየኝ፣ የእሷን ሐዘን ያሳየኝ፣ የእሷን ውርደት ያሳየኝ። አያችሁ፣ እግዚአብሔር ግን እንደዛ አይደለም ወገኖቼ። እግዚአብሔር የምህረት አምላክ ነው። እግዚአብሔር የፍቅር አምላክ ነው። በክርስቶስ ኢየሱስም በእውነት ነው የምላችሁ፣ ከእግዚአብሔር ጋር ተጣብቃችሁ ያላችሁ፣ ከእግዚአብሔር ጋር ወት እያደረጋችሁ በመልካም መንገድ በመልካም ነገር እየሄዳችሁ ያላችሁ፣ ነገር ግን ውድቀታችሁን የሚጠባበቁ ሐዘናችሁን የሚጠባበቁ ይሄ ንግግራቸውን ይቀይራሉ። ምናልባት አትረቢም የተባላችሁ ካላችሁ እግዚአብሔር እንደምትረቡ የጥላቶቻችሁን አንደበት ቀይሮ ያስገርማቸዋል። አያችሁ፣ ይሞታል አሉ። በቃ ይሄ ሰው ኃጢአተኛ ነው አሉ። ይሄ ሰው ነፍሰ ገዳይ ነው አሉ ጭራሽ በቃ። ስለዚህ የበቀል አምላክ የፍርድ አምላክ አልተወው፣ በቃ አሁን ሊገለው ነው አሉ። ከዛ በኋላ ግን ስሙ የሚገርማችሁ ነገር ይወድቃሉ ይጠባበቁ ነበር። ነገር ግን ይላል ብዙ ጊዜ ጠብቀው ምንም የተለየ ነገር እንዳልደረሰበት ባዩ ጊዜ ጠበቁ። ውድቀቱን አልወደቀም። ጠበቁ ሞቱን አልሞተም። ጠበቁ ሰውነቱ ያብጣል ብለው ሰውነቱ አላበጠም። አያችሁ፣ ዛሬም እንደዚህ እናንተን የሚጠብቁ አሉ ወገኖች። እመኑኝ፣ እግዚአብሔር ግን አንደበታቸውን ይቀይራል። አንዳንድ ወገኖች በሰዎች ጠላት ተጠቅሞ ውስጣችሁ ተስፋ እንዲቆርጥ፣ ውስጣችሁ እንዲያዝን፣ ልባችሁ እንዲሰበር በሰዎች አንደበት ጠላት ይጠቀማል። በቃ ውስጥ ቅስማችሁ እንዲሰበር እላችኋለሁ። ያንን በተናገሩበት አንደበታቸው የድል ቃል ይናገራሉ። እግዚአብሔር ከሷ ጋር ነው፣ እግዚአብሔር ረዳት፣ እግዚአብሔር አገዛት፣ እግዚአብሔር ከፍ አደረጋት፣ እግዚአብሔር ባረካት፣ እግዚአብሔር ጩኸቷን ሰማ ብለው ያን ክፉ በተናገሩበት አንደበታቸው ጠላቶቻችሁ መልካምን ነገር ይናገራሉ። ከዛ ሲጠባበቁ ሊወድቅ አልቻለም፣ ሊሞት አልቻለም። ለምን? ከጳውሎስ ጋር እግዚአብሔር ስለነበረ። በዛ ሀገር ላይ በዛ ስፍራ ላይ ወገኖች እፍኝት የተጣበቀበት ሰው ሰውነቱ እንደሚያብጥ እንደሚሞት እነዚህ ሰዎች እርግጠኛ ናቸው። ለዛ ነው በቃ የፍርድ አምላክ በቃ አልተወውም፣ ይሄ ሰው ነፍሰ ገዳይ ነው ማለት ነው። በቃ ከዛ ባህር በስብርባሪ ቢመጣ ቢተርፍ እግዚአብሔር አሁን ሊገለው ነው አሉ። ከዛ ያ ባል እንዳልሆነ ባዩ ጊዜ ግን እንዲህ አሉ፣ ሀሳባቸውን ለውጠው ይህስ አምላክ ነው አሉ። አያችሁ፣ ቅድም ነፍሰ ገዳይ ነው ሲሉ የነበሩ፣ ቅድም ሊሞት ነው ያለው፣ አሁን ደግሞ ምን አምላክ ነው ጭራሽ። እግዚአብሔር በዛች መቅሰፍት የሰዎችን ንግግር ቀየረ። በጳውሎስ ላይ የሰዎችን አመለካከት ቀየረ፣ የሰዎችን እይታ ቀየረ። እግዚአብሔር በክርስቶስ ኢየሱስምና ስልጣን የምትነቀፉ ነቀፋ የበዛባችሁ፣ ስድብ የበዛባችሁ፣ ትችት የበዛባችሁ፣ መሽሟጠጥ የበዛባችሁ በኢየሱስም እግዚአብሔር እንዲሁ ከመቀስፈት በዚህ ዓመት በዚህ ወር የሰዎችን ንግግር የሰዎችን ሐሳብ ይቀይረላችሁ። በማዳኑ በቸርነቱ በርህራሄው በመልካምነቱ በደግነቱ አያችሁ። ይሄስ አምላክ ነው አሉ። ጳውሎስ አምላክ ነው እንዴ? አምላክ አይደለም። ግን ምን ያህል ሐሳባቸውን እንደቀይሩ ተመልከቱ። እግዚአብሔር ወገኖች እንደዚህ አይነት አምላክ ነው። ብቻ እኛ ከእግዚአብሔር ጋር መልካም ግንኙነት ይኖረን፣ ከእግዚአብሔር ሐሳብ ጋር እንስማማ፣ የእግዚአብሔርን ድምፅ እንስማ። በምን ውስጥ ብናልፍ
ሌላውን የገደለ እኛን አይገድለንም። ሌላውን የዋጠ እኛን አይውጠንም። ሌላውን ይዞ ያስቀረ እኛን አያስቀረንም። ምክንያቱም እግዚአብሔር ከኛ ጋር ስለሚሆን ይታደገናል፣ ያስመልጠናል። ወገኖቼ ኢየሱስ ክርስቶስ ጌታ ነው። ምክንያቱም እግዚአብሔር የሱ የሆኑትን ያውቃል። እግዚአብሔር ሕዝቡን አይተውም፣ ለሕዝቡ ይራራል። የሚያመልኩትን ያውቃል፣ የሚከተሉትን ያውቃል፣ የሚያምኑበትን ሰዎች ያውቃል። ደግሞ ሊያድን እግዚአብሔር የታመነ አምላክ ነውና ዛሬ በክርስቶስ ኢየሱስ በእንደዚህ ውስጥ ያላችሁ ብትኖሩ እግዚአብሔር አለ፣ አይዟችሁ። እግዚአብሔር የሰዎችን ንግግር ይቀይራል። እግዚአብሔር የሰዎችን አመለካከት ይቀይራል። አንዳንዴ የሆነ መልካም እያደረጋችሁ ጥሩ እየሆናችሁ ጥሩ ስም አይሰጣችሁም፣ ጥሩ ነገር አይሰጣችሁም። በቃ ነገሮች ይጠሙባችኋል። ቀጥሉ መልካምነታችሁን፣ ቀጥሉ ቅንነታችሁን። እግዚአብሔር ለእናንተ ዘንበል ይላል። ክብር ለቃሉ ባለቤት ለእግዚአብሔር ይሁን። እጅግ በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። ኮሜንታችሁ፣ አስተያየታችሁ አሁንም አይለየኝ። በሚቀጥለው ቪዲዮ እስከምንገናኝ በደህና ቆዩልኝ። ተባረኩ፣ ተከናወኑ።